በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምሰነበታችሁ የእግዚአብሔር ቤተሰቦች፣ ዛሬ እንግዲህ የሰማዕቱ የቅዱስ ጊዮርጊስ የዕረፍቱን በዓል መታሰቢያ በማድረግኝ አዲስ ነገር ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። እሱ ምንድነው? ቅዱስ ጊዮርጊስ 23 ስሞች አሉት። ከ23 ስሞች መካከል አንደኛው ዛሬ መርዓዊ ክርስቶስ ይባላል። የክርስቶስ ሙሽራ ይባላል ማለት ነው። ስለዚህ በዚህ ጉዳይ በተወሰነ ደቂቃ ወደ እናንተ የምናደርሰው ቅዱስ ጊዮርጊስ ድንግል ማርያም ለልጇ እንዳጨችውና ቅዱስ ጊዮርጊስ እጮኛው እሌኒን አሰናብቶ ክርስቶስን እንዴት እንደመረጠ የዮስጣጤስ ልጅ እሌኒን አሰናብቶ ክርስቶስ እንደመረጠ ልዩ የምናይበት ምስጢር ነው ማለት ነው። ስለዚህ ሌሎች ስሞች ወደ እናንተ ስለቅ እንዲደርሳችሁ ላይክ እና ሼር ሰብስክራይብ በማድረግ ሌሎች ወቶች እንዲደርስ አድርጉ። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። መርዓዊ ክርስቶስ የክርስቶስ ሙሽራ ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ 11:2 ላይ በእግዚአብሔር ቅናት እቀናባችኋለሁና እንደ አንዲት ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና ይላል። ክርስቶስ ሰማያዊ ሙሽራችን ነው። የኛ የእያንዳንዳችን ነፍስ ሙሽሪት ናት ለሱ። የክርስቶስ እጮኛ ለመሆን መስፈርት አለው። እሱ ምንድነው? ንጽህና ነው። የሰው ልጅ በምድር ያለው ትልቅ ሀብት ንጽህና ነው። የእግዚአብሔርም የዓይኑ ማረፊያ ንጽህና ነው። የሱ ፍቅርና እርዳታ ርኅራኄ መገለጫም ንጽህና ነው። አባ ሕርያቆስ በቅዳሴ ማርያም ላይ እግዚአብሔር ከላይ ሆኖ አየ፣ አሸተተ፣ ተነፈሰ፣ ንጽሕ ድንግል ማርያምንም አየ፣ አጫትም አለ። ስለዚህ ዓለም የማይወስነውን አምላክ የቻለችበት ትልቁ ምስጢር ንጽህናዋ ነው እና እኛ በንጽህና የምንኖር ሁላችን የክርስቶስ እጮኛ ነን። ዮሐንስ ወንጌላዊ ምዕራፍ 3 ከቁጥር 39 ላይ ሙሽራይቱ ያለችው እሱ ሙሽራ ነው ይላል። ቅዱስ ኤፍሬም ደግሞ ጌታ ሆይ በአንተ ሙሽራ ላይ ሰይጣን በነፍሴ ላይ ተነሳሳብኝ ባለ ጎባኑ ሲመጣ እንደሚቀጠቅጠው ሁሉ አንተም በአንተ ሙሽራ በነፍሴ ላይ የሚመጣው ዲያብሎስን ቀጥቅጥልኝ እያለ ይናገራል። ስለዚህ የሰው ልጆች ነፍስ ሁሉ ለክርስቶስ ሙሽራ ናት። እሱ ሰማያዊ ሙሽራችን ነው። የኛ ነፍስ ደግሞ ሙሽሪት ትባላለች ማለት ነው። ስለዚህ ቅድስት ድንግል ማርያም ልጇ ቅዱስ ጊዮርጊስን ለልጇ ለክርስቶስ አጨችው። ድንግል ማርያም መጀመሪያ እሷ ቀድማ መከራ፣ ስደት፣ ችግር፣ ረሃብ፣ ጥም በእንግልትኝ በ15 ዓመቷ ሕፃን ይዛ በትሩን አምኖ የሚሄድን አረጋዊ ሽማግሌ ያስከተላ ሕፃን ይዛ የእናት የአባት የቤተሰብ የትውልድ ሀገር የተለመደ ሰፈር ትታ በሐዘን በጭንቀት በትካዜ ወደማታውቀው ሀገር በረሃውን፣ ዱሩን፣ ጫካውን፣ ኮረብታውን፣ ተራራውን፣ ወንዙን፣ ምድረ በዳውን አቋርጣ ወደ ግብጽ በመውረድ መከራ ተቀበለች። በተቀበለችው መከራ ልክ ከበረች። በተሰደደችበት ሀገር ስሟ ክብሯ ከፍ አለ። ገዳማት አድባራትም ክርስቲያኖች ሁሉ በዙ። እሷ ከዛ ችግር በኋላ ወደ አባቷ ወደ ዳዊት ሀገር ተመልሳለች። ልክ እሷ ለክርስቶስ እንደታጨች ሁሉ ቅዱስ ጊዮርጊስም ለልጇ አጭተዋለች ማለት ነው። በዓለማችን ላይ ወንድ ልጅን ለወንድ ልጅ ማጨት የሚቻላት እመቤታችን ብቻ ናት። የዓለም እናቶች ሴትን ልጅ ለወንድ ልጅ፣ ወንድ ልጅ ለሴት ልጅ ማጨት ይችላሉ። ሴትን ለሴት ግን አይቻልም። እመቤታችን ወንድ ልጇን ጊዮርጊስን ለወንድ ልጇ ለክርስቶስ አጨችው ማለት ላቲ ስብሐት እንደዚህ ዓለም አይደለም። በንጽህና በምስክርነት በመንፈሳዊነት ነው እንጂ መታጨት ማለት አንደኛውን ለአንደኛው ከአንደኛው ጋር ለማዋሃድ ቅድመ ዝግጅት ማድረግ ማለት ነው። ቅዱሳን በክርስቶስ ውስጥ፣ ክርስቶስ በቅዱሳን ውስጥ ያድራሉ። ሁለመናን ለክርስቶስ መስጠት ማለት ነው። መጀመሪያ እሷ የተቀበለችው መከራ፣ ስደት፣ መሰቃየት፣ መንገላታት መልካሙን አገልግሎት ባርካ ለልጇ ለጊዮርጊስ ሰጠችው። እሱ መከራውን በየፈርጁ ከክርስቶስ ጋር ተዋጣው። እሷ በተሰደደችበት ሀገር ሁሉ ክብሯ፣ ቅድስናዋ፣ ጸጋዋ፣ ማዕረጓ ከፍ ያለ እንደሆነ ሁሉ የቅዱስ ጊዮርጊስም መከራ በተቀበለበት ዓለም ሁሉ ክብሩ ገናና ነው፣ ታላቅ ነውና። እሷ በተሰደደችበት ሀገር አድባራት ገዳማት እንደተሰሩ ሁሉ እሱ በተሰቃየበት ሀገር ግብጽን ጨምሮ በዓለም ሁሉ ዝናው ክብሩ ከፍ ያለ ነው። እሷ ከብዙ ጭንቀት በኋላ ከብዙ ስደት በኋላ ወደ አባቱ ሀገር ወደ ዳዊት እንደተመለሰች ሁሉ ቅዱስ ጊዮርጊስም በሕፃንነቱ ከሀገሩ ተሰዶ ዓለምን ሁሉ እየዞረ 7 ዓመት ካስተማረ ሁሉ 70 ነገሥታትን ከነሰራዊቱ ካሳፈረ በኋላ ዓለምን ሁሉ ወደ ክርስትና ካመጣ በኋላ በሰማዕትነት ካረፈ በኋላ ፋርስ ሀገር ከኒቆዲሚያ ተነስቶ ወደ ከበረ ሀገሩ ወደ ልዳ የከበረ አጽሙ ተመልሷል ማለት ነው። ስለዚህ ይሄንን ያየነው እመቤታችን ቅድስት ድንግል ማርያም ልጇ ጊዮርጊስን ለልጇ ለክርስቶስ እንዳጨች ነው። ከዚህ በመቀጠል ደግሞ የምናየው ምንድነው? የንጉስ ኤዎስጣቴዎስ ልጅ እሌኒን ቅዱስ ጊዮርጊስ አሰናብቶ ለክርስቶስ ሙሽራነት እንደመረጠ ልዩ ሀተታ እናያለን ማለት ነው። ስለዚህ ላይክ እና ሼር ሰብስክራይብ በማድረግ ለሌሎች እንዲደርስ ታደርጋላችሁ። ቀሪዎችን ወደ እናንተ አደርሳለሁ ማለት ነው። ንጉስ ኤዎስጣቴዎስ ልጁ ቅድስት እሌኒን ለጊዮርጊስ አጭቶ ሊያጋባ ከላህታይ ሲል ሞት ቀድሞታል። ቀሪዎቹ ቤተሰቦች ይህንን ነገር እንፈጽማለን ቢሉም አልተሳካላቸውም። ቀድሞ ንጉሱ ለጊዮርጊስ በውጭና በውስጥ ያለውን ንብረቱን ሀብቱን ሁሉ
ከነስልጣኑ ሰጥቶት አንግሶት ነበር። የጊዮርጊስ ቤተሰቦችና የልዕልተ እሌኒ ቤተሰቦችም ልጆች እንደሚጋቡ አስበው ነበር። ነገር ግን ደብዳቤው የተገላቢጦሽ ሆኗል። ድንግል ማርያም ቅዱስ ጊዮርጊስን አጭተዋለችና ቅዱስ ጊዮርጊስ ጠጋ ብሎ ለእሱ አንድ ስጋ ውሃ አጣጭ የምትሆነውን ጊዮርጊስን የመሰለ ልጅ ትተካልናለች እያሉ ቤተሰቦቿ ሲጓጓት የነበረችውን እጮኛው ልዕልተ ወይንን ከእግሯ ወድቆ ሰማያዊ ዜናን ሊያበስራት ጀመረ። እንዲህ ሲልም አበሰራትኝ። እኔ ምድራዊ ሙሽራነቴን ትቼ ሰማያዊ ሙሽራነቴን መርጫለሁ። ምድራዊ መንግስትን ትቼ ሰማያዊ መንግስትን መርጫለሁ። የእናቴ ቴዎፍስታን ሐሳብ ሽሬ የእናቴ ድንግል ማርያምን ሐሳብ መርጫለሁ። በእኔ መደሰትን ሳይሆን የአሕዛብ በጣዖት አምልኮ መገዛት አሳዝኖኛልና የክቡር አባትሽ የውስጣጤዎስንም ዘውድ ሳይሆን የብርሃን ዘውድን አክሊልን መርጫለሁ። የአንቺ አባት ገንዘብን ሳይሆን የክርስቶስ ሀብትን ገንዘብ ላደርግ እወዳለሁ። ከአንቺ ጋር በሰገነት በቤተ መንግስት በፍርድ ወንበር መቀመጥን ሳይሆን ስለ ክርስቶስ በወህኒ ቤት በየጎዳናው መውደቅን መርጫለሁ። ከአንቺ ጋር ጠጅ መጠጣትን፣ ጮማ መቁረጥን፣ ጥብስ መብላትን፣ ኬክ መቁረጥን ሳይሆን ስለ ክርስቶስ መራብን፣ መጠማትን፣ ማጣትን፣ መቸገርን፣ መቆረጥን፣ መገረፍን መርጫለሁ። የአንቺን አክናፈ ድንግልናሽን ከምገልጥ ይልቅ በኃጢአት ባርነት የሚኖረውን ዓለም የፈጠረውን ዓለም ያዳነውን ክርስቶስን ልገልጥ ወደድኩ። ንጹሕ አካሌን ድንግልናዬን ለአንቺ ከምሰዋው ይልቅ ለክርስቶስ ልሰዋው ጓጓሁ። እህቴ እሌኒ ሆይ ሐሳቤን አድምጪ ብሎ አበሰራት ማለት ነው። ያለኝን ሀብትን ከምሰጠው፣ ከምጠጣው፣ ከምለብሰው ይልቅ ለአጥና ለተቸገሩ ሰዎችን ልበትነው ወደድኩ። እስካሁን ከአንቺ ጋር ከአባትሽ ጋር በቤተ መንግስት መኖር አሰለቸኝ። ወደ ክርስቶስ ቤተ መንግስት ወደ መንግስተ ሰማያት መሄድን ጓጓሁ። በቤተ መንግስት ስበላ ስጠጣ ስጫወት ልቤ የተደሰተ ይመስልሻል እንጂ ልቤ በእግረ አጋንንት ተረግጠው ባሉት ወገኖች አዝኗል፣ ተክዟል። ስጋዊ ሆዴ ቢሞላም ውስጣዊ ሆዴ ግን ተርቧል። ከክርስቶስ ሊሄድ ልቤ ቃቶብኛልና ሁሉም ነገር ፈጽሜ የእናቴና የእህቶችን የቤተሰቦችና የቤተሰብሽን ሐሳብ ሽሬ ወደ ሀገር የመንግስተ ሰማያት ሊሄድ ወደድኩ። እህቴ እሌኒ ሆይ የከበረው የአባሽን የውስጣጤዎስ ለእኔ ስለ አንቺ የተሰጠውትን የእጮኛነት ደብዳቤ ተሽርልኝ ዘንድ ከእጮኛነቴ የነጻነት ደብዳቤ ትሰጪ ዘንድ እነሆ ዛሬ ከአንቺ እግር ወድቄ ለመንኩሽ። ሐሳቤንም አድምጪ ብሎ እጮኛው እሌኒን ቅዱስ ጊዮርጊስ ለመነ ማለት ነው። ቅድስት እሌኒም በእጮኛዋ በጊዮርጊስ ሐሳብ ልቧ ደስ አለው። እንደ ሌሎች ሴቶች አላንገራገረችም፣ አልተከፋችም፣ አላለቀሰችም። ልቧ በደስታ መንፈስ ተደሰተ እንጂ። እሷም መልሳ ከእግሩ ወድቃ ወንድሜ ጊዮርጊስ ሆይ በጸሎታ አስበኝ በማለት ለመነችው። ስለ ቅድስናውም ስለ ሐሳቡም አመሰገነችው። እሷ ጊዮርጊስን አግብታ ከመኖር ይልቅ እሱም በሰማዕትነት የነጻነት ደብዳቤ መስጠት ይበልጥ ክብር መሆኑን ተረዳች፣ አወቀች። እሷ ራሷ የዚህ ታላቅ የቅድስና አካል መሆኗ አስደስታት። በሃይማኖቷ በነበራት ጽናትና የቅዱስ ጊዮርጊስን የሰማዕትነት መንገድ በመገደፍ ቤተክርስቲያን ቅድስት ብላ ታከብራታለች። ታሪካቸው የሁለቱ ቅዱሳን ፍቅር ምድራዊ ሳይሆን ሰማያዊ ዓላማ እንዴት እንዳለው የሚያሳይ ድንቅ ምሳሌ ነው። ተጋብተው ተብለው ነገር ግን በንጽህና የኖሩት ቅዱስ ይምርሃነ ክርስቶስና ቅድስት ሕዝባ እንዲሁም ደግሞ ቅዱስ ዲሜጥሮስና ባለቤቱ ቅድስት ልዕልተ ወይን እንዲሁም ሙሽራው ገብረ ክርስቶስ የቅዱስ ጊዮርጊስና የቅድስት እሌኒ ምሳሌዎች ናቸው። ቅዱስ ጊዮርጊስ ያለ ሀብቱን ለድሃ ሰጥቶ ወታደሮችን የነጻነት ደብዳቤ ሰጥቶ እሱ የክርስቶስ ወታደርነትን ተመዘገበ። አሃው ከሰማያታት ቆላተ ሕማማት ወረዱ ወጻድቃን እስከ ገዳማት ኦዱ። ወንድሞች ሰማዕታት ወደ ቆላማት ወረዱ፣ ወደ መከራው ወረዱ። ጻድቃን ደግሞ ገዳማቱን ዞሩ ተብሎ እንደተጻፈ ቅዱስ ጊዮርጊስ ወደ ቀጣዮቹ የመከራ ደመናዎች ወረደ። ቅዱስ ጊዮርጊስ በተራራ በነፋስ ተዘርቶ በአራቱ ምህረተ ነፋስ አመድ የሆነውን ሰውነትን በሰበሰቡ ጊዜ መልኩ ከሰማይ እንደወረደ መልአክ ይመስል ነበር። ሰውነቱን ፈጭተው የተቆራረጠውን ሙሉ አካሉን ደሙ የፈሰበትን አፈር ሁሉ ክርስቲያኖች ቤተክርስቲያን እንዳይሰሩበት በማለት ፍስፍስ አድርገው 40 ክንድ ጉድጓድ ቀብረውት በወጣ ጊዜ መልኩ ከጫጉላ እንደወጣ ሙሽራ ይመስል ነበር። 10 መዓልትና 10 ሌሊት የወፍጮ ድንጋይ ላይ አንገቱ ላይ ታስሮ ተዘግዝቆ ተሰቅሎ ከርሞ አልሞት ቢል አውርደው በመጋዝ ተርትረው በመዶሻ ፈጥፍጠው በወህኒ ቤት ጣሉት። በነገታው ባዩ ጊዜ የፊቱ ብርሃን እንደ ፀሐይ ያበራ ነበር። ቢያወጡህ ግርማ ሞገስ ካለው ከእልፍኝ አዳራሽ እንደወጣ ሙሽራ ይመስል ነበር። መከራው እየጸናበት በሄደ ቁጥር ይበልጥ ይበረታና ይበልጥ ውበቱ እያማረ ይሄድ ነበር። የዚህ ዓለም ሙሽራዎች ሙሽርነታቸው ለአንድ ቀን ነው። የቅዱስ ጊዮርጊስ ሙሽራነት ግን የዘላለም ሰማያዊ ሙሽራነት ነው።
አፈርን 7 ጊዜ ቢፈትኑት ብረት ላይ ይደርሳል። ብረትን 7 ጊዜ ቢፈትኑት ወይም በእሳት ቢያፈሉትኝ ወርቅ ላይ ይደርሳል። ወርቅ ብር ላይ ይደርሳል። ብርን 7 ጊዜ ቢፈትኑትኝ ወርቅ ላይ ይደርሳል። ወርቅን 7 ጊዜ ቢፈትኑት እንቁ ላይ ይደርሳል። እንቁን 7 ጊዜ ቢፈትኑትኝ አልማዝ ላይ ይደርሳል። አልማዝን ደግሞ 7 ጊዜ ቢፈትኑት ወደ ተለየ ወርቅ እየሄደ ይመጣል ማለት ነው። ቅዱስ ጊዮርጊስን በየዘመናቱ በየፈርጁ 7 ጊዜ 10 ጊዜ እያደረሱ መከራ ሁሉ ቢያደርሱበት እሱ እየጸናና በክብሩ እየጨመረ ሂዷልና ቅዱስ ጊዮርጊስ የንጉስ ኤዎስጣቴዎስን ልጅ ኤሌኒን ሳይሆን የአንድ የአብ ልጅን ክርስቶስን ወልድን መረጠ። የንጉስ ልጅ ኤሌኒን ሳይሆን የንግስቱ የማርያም ልጅ ክርስቶስን መረጠ። ቅዱስ ጊዮርጊስ በታችኛው ሰርግ የሚታደሙትን መኳንንትን ሹማምንትን ሳይሆን በላይኛው ሰርግ የሚታደሙትን መላእክትን መረጠ። በምድር የሚያጅቡትን እነ ሶቅራጥስን ሳይሆን በሰማይ የሚያጅቡትን 40 ዓመት ፈረሱ የመሰከረለትን ቅዱስ መርቆሬዎስንና ቅዱስ እስጢፋኖስን መረጠ። ለምዜነት መረጠ። በምድር ያሉ የእናቱን ልጆች ሳይሆን በሰማይ ያሉ የማርያም ልጆች ድንግል ማርያም የቅድስት አርሴማና ቅዱስ ዮሐናን አጃቢነት መረጠ። ቅዱስ ጊዮርጊስ የምድር እናቱን ቴዎፍስታን ሳይሆን የሰማይና የምድር እናቱን ድንግል ማርያም መረጠ። ቅዱስ ጊዮርጊስ የምድሩን ደስታ ሳይሆን የሰማያዊን ደስታ መረጠ። ቅዱስ ጊዮርጊስ የምድሩን ሰርግ ሳይሆን የሰማያዊን ሰርግ መረጠ። ቅዱስ ጊዮርጊስ የምድሩን ጭፈራ ሳይሆን የሰማያዊን ዝማሬ መረጠ። ቅዱስ ጊዮርጊስ የምድር ሽማግሌዎችን ሳይሆን የሰማይ ሽማግሌዎችን አብርሃምና ይስሐቅን ያዕቆብን መረጠ። ቅዱስ ጊዮርጊስ የሥጋ ልጅን ሳይሆን የመንፈስ ልጅን መረጠ። ቅዱስ ጊዮርጊስ መብልና መጠጥን ሳይሆን የሰማያዊ መብልና መጠጥ መረጠ። ቅዱስ ጊዮርጊስ ለእሌኒ እጮኛነት መሆኑን ሳይሆን የክርስቶስ እጮኛነትን መረጠ። ቅዱስ ጊዮርጊስ የእሌኒ እጮኛ ቢሆን ኖሮ የ5 እና የ6 ልጆች አባት እሱም ደግሞ የ40 ሰው ዘመን ተብሎ ይቆጠር ነበር። ነገር ግን የክርስቶስ እጮኛነትን በመምረጡ ምክንያት ዛሬ በሚሊዮን ለሚቆጠሩ ሰዎች ሁሉ እናትም አባትም እህትም ወንድምም ሚስትም ባልም መሆን ችሏል ማለት ነው። ስለዚህ የቢሊዮኖች አባት የሰው ልጆች ሁሉ አባት የተባለው ቅዱስ ጊዮርጊስ ነው። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ከፀሐይ መውጫ እስከ ፀሐይ መውጫ ዓለምን አንድ አድርጎ ሲገዛ የነበረውን ታላቁ ዲዮቅልጥያኖስና 70 ነገስታትን ድል በማድረግ አሕዛብን ሁሉ ወደ ክርስትና እምነት ያመጣ የዓለም ሁሉ አባት ሰማዕቱ ቅዱስ ጊዮርጊስ ነው። ዛሬ በየትም ዓለም ቢሄድ በተለያየ ቋንቋ በተለያየ እምነት የሚኖሩ ሰዎች ሙስሊሞች ሳይቀሩ አሕዛብ ሁሉ ሳይቀሩ ቅዱስ ጊዮርጊስን ያከብሩታል፣ ይወዱታል ማለት ነው። ስለዚህ ክብሩ በዓለም ሁሉ የታወቀ ነው ማለት ነው። ስለዚህ የሰው ልጆች ሁሉ አባት ይባላል። ስለዚህ ለክርስቶስ እጮኛ መሆኑ ዓለምን ሁሉ ወደ ክርስቶስ ማምጣት ችሏል ማለት ነው። ስለዚህ ክርስቶስ ቅዱስ ጊዮርጊስ የክርስቶስ ሙሽራ መራዬ ክርስቶስ እየተባለ ይጠራል ማለት ነው። ቅዱስ ጊዮርጊስ ከውጭኝ 23 ስሞች አሉት። እነዚህ 23 ስሞችን በልዩ ትንታኔ የተቀመጡ ናቸው። ስለዚህ እግዚአብሔር ቢወድና ቢፈቅድኝ ሌሎችን ስሞች ወደ እናንተ በቀጣዮች ዕለት እናደርሳለን። ሌሎችን ስንለቅ ወደ እናንተ እንዲደርሳችሁ ይህንን ላይክ እና ሼር ሰብስክራይብ በማድረግ ሌሎች እንዲደርስ አድርጉ። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለአምላካችን ለኢየሱስ ክርስቶስ ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።